ለመሆኑ አነጋጋሪው እንጀራ ጋጋሪ ማን ነው? ከወንድሙ ኃይሉ ልዩ ወሬ ስሙ ወደ ፈረንሳይ ለጋሲዮን ሰሞኑን መጣ የተባለው አነጋጋሪ እንጀራ ጋጋሪ የጥብኛም ሌባ ነው አሉ። ባለፈው ማክሰኞ ቀመጤ ከተባለው ድልድይ አካባቢ ያሉ ነዋሪዎችን እንጀራ ጋጋሪው አጀብ ሲያስብላቸው ደርሼ አዋራኋቸው። ጋጋሪው የራሱ ሊጥም ሆነ ምጣድ የለውም። ብቻ ከሰው ማዕድ ቤት እየገባ በራሱ ፍቃድ የሰው ቡኮ እየቀዳ የኤሌክትሪክ ምጣዱን እየለኮሰና እየከፈተ እንጀራውን ጋግሮ እልም ይላል ሲሉ ነገሩኝ። እንጀራ ጋጋሪው ሰው ሳይሆን ሰይጣን ነው በማለትም ወቾ ጉድ ወይ ግርምት የሚሉት አወሩልኝ። አከደተ ሰይጣን ይሄን ቤት ላሰጀው ፈረንሳይ ቀመጤ አካባቢ ደርሼ ስለ እንጀራ ጋጋሪው ሰይጣን ሲያወሩልኝ ከሰማዋቸው ውስጥ እነዚህ ይገኛሉ። ምጣድ ተለኩሶ ሊጡን አድርጎት እንጀራ ዞሯል፣ ጋግሮታል። እንጀራውን እና ፈቅፈቀን ያወጣነ ሳይሰማን የተጋገረው እንጀራ ጋግሮታል። እነሱ አውጥተው የተሰበሰበው ሊጥ ተጋግሮ ጠበቃቸው። ስለ እንጀራማ በኋቃችን አንስቶ ምጣዱ ላይ ግልብጥ እንጀራውን ጋገረ። ቀንም ማታም እንደዚህ ያደርጋል። ሊጡ በስነ ስርዓት በምጣዱ ላይ ብሬከሩ ተለኩሶ ሊጡ እንጀራው ምጣዱ ላይ ተጋግሯል። እንግዲህ ሰይጣን ልትሆን ትችላለች አላውቅም፣ ብቻ ግን ተጋግሯል እንጀራው። ከሰሞኑ ወደ ፈረንሳይ እየሄደና ካንዱ መንደር ማዕድ ቤት እየገባ ያላቦካውን ሊጥ ከቧቃ እያወጣ ኤሌክትሪክ ምጣድ ለኩሶ እንጀራ ጋግሮ ይሰወራል ያሉት ሰይጣን የጋገረው እንጀራ ብዙ ጊዜ ምጣዱ ላይ ያራል። ቶሎ የተደረሰበትም በጸሎት በተበረታቱ ሰዎች ከምጣዱ ተነስቶ ወደ ወንዝ ይጣላል ተብያለው። ውስጥ ለውስጥ ቀጫጭን መሾላለኪያ መንገዶች ካሉት ግቢ ገብቼ ባየኋት ጠባብ ማዕድ ቤት ውስጥ የሚገባው ሰይጣን ያሉት ብዙ ጊዜ የሚጋግረው የወይዘሮ ላቀች ገብረ ጨርቆስን ሊጥ ነው። ከርሳቸው ጋር እልህ የተጋባ ይመስላል ስባል ወይዘሮዋን ማናገር ፈለኩ። ወደ ጎረቤት ሄደዋል ስለተባልኩም በመልእክተኛ አስጠራኋቸው። በእድሜ ገፋ ያሉት እናት አይ የሱማ ነገር ምን ይወራል እያሉ ወደ ግቢው መጡ። ተዋወቅኳቸው። በእርግጥ ሰይጣን የምትሉት ደጋግሞ እየመጣ ብዙ ጊዜ የርሶን ሊጥ እየቀዳና እየጋገረ የሚሄድ አለ ስል ወይዘሮ ላቀች ገብረ ጨርቆስን ጠየኳቸው። ምጣዱን አብርቶ ያንን ሊጥ ግግር አድርጎ ሰይጣን ነው ስገባ የእንጀራ ተጋግሯል ይጨሳል። ከዚያ ወዲህ ነው እንጀራ ይጋገራልኝ። ሰይጣን ውጪ ማንም አይሆንም ሰውም የለም። ፈረንሳይ ቀመጤ ድልድይ አቅራቢያ ካለው ግቢ ይመላለሳል። ሰዎች ያቦኩትን ሊጥ ላፍታ ትተው ሲወጡ ጋግሮ ይጠብቃቸዋል የሚሉት የጥብኛ ሌባም እንደሆነ ካነጋገርኳቸው ሰዎች ሰማው። አዎ በትክክል ሰርቋል ሲሉ ያዋራኋቸው እንዲመስክረውበታል። ጥብኛ ለልጆች ያቦካችሁ ነበር። እሱን ጋግራው ዞር ስትል ሁለቱ ጥብኛ የለም ከምጣድ ውስጥ ተወስዷል። በዚህ ቀደም ዳቦዬን ወሰደብኝ። የጋገርኩትን ዳቦ ወስዳ አረገብኝ ለልጆቼ። በቃ ዳቦ ጋግራ ዳቦውንም ወስድ ተዛታ ምጣዱ ላይ እና እንግዲህ ብዙ ነገር አለ። ምን ያረጋል? በቀደሙ የአርብ ልዩ ወሬዎቼ በወሎ ሰፈር ድንጋይ ወርዋሪው ቤት አቃጣዩ በየወንዛውንዙ ደግሞ ሰው ከያለበት ጠሪውና ገዳዩ እንዲሁም ትራፊኩ ሰይጣን ስለሚሏቸው አውርቼላችኋለሁ። ጆሮ አይሰማው የለ። አሁን ደግሞ እንጀራ ጋጋሪው ሰይጣን የተባለውን ጉድ ሰማችሁለት። አንድ ጠበኛ ወይም ተንኮለኛ ሰው እንዳይሆን እንዲህ ሊጥ እየቀዳና እየጋገረ የሚቀልድባችሁ ያልኳቸው ሰዎች ኧረ በፍጹም ራሱ ሰይጣን ነው፣ እኛ ግቢ እንዲህ ያለ ቀልደኛ ሰው የለም ብለውኛል። ሰይጣኑ ኖረም አልኖረ እንጀራ ጋገረም አልጋገረ በስመ አብም ቢስሚላሂም ማለቱ ይበጃል ብንልስ። ሸገር 102.1 የናንተ ሬዲዮ። ሰናይ ምሽት ከምትወዱት የናንተ ሬዲዮ ጋር ይሁን። ኢትዮጵያ ለዘላለም ትኑር።